ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። በዛሬው ዕለት የገና በዓል ዋዜማን ለምታከብሩ የክርስትና እምነት ተከታዮች በሙሉ በዓሉ የደመቀና የደስታ እንዲሆን እየተመኘን ከፈታ ዴሊ ሰዓቱን መረጃ አሰናድተናል። አንኳር ጉዳዮችን በቅድሚያ በማስተዋወቅ እንጀምራለን። አብራችሁን ቆዩ። ከሁለት ሳምንታት በፊት ለሶማሌላንድ ሀገራዊ ዕውቅናን የሰጠችው እስራኤል በሶማሌላንድ ቀይ ባህር በኩል ይዞታዋን እያሰፋች ነው። የውጭ ጉዳይ ሚኒስትሯ የሚመሩት ልዑካን ቡድንንም ወደ ሶማሌላንድ ልካለች። ሰፋና ጠለቅ ያለ ውይይትም ተካሂዷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ጠቅላይ ሚኒስትር አብይ አህመድ የገናን በዓል አስመልክተው ባስተላለፉት የእንኳን አደረሳችሁ መልካም ምኞት ወቅታዊ ጉዳዮችን በማያያዝ መልእክት አስተላልፈዋል። ትላንት የቱንም ያህል ታላቅ ታሪክ ቢኖረንም ዛሬያችን ከተበላሸ ዋጋ የለውም ሲሉ ጠቅላይ ሚኒስትሩ አመልክተዋል። መንግስት ላይ በክፋት የተነሱ መኖራቸውንም ጠቅላይ ሚኒስትሩ ገልጸዋል። መረጃውን ይዘነዋል። የኤርትራው ጦር አልዋጋም ባለበት ጀነራሎቹ በጥብቅ መክረዋል። ምክክሩ በኢትዮጵያ ድንበር አቅራቢያ የተካሄደ ነው። የምሽቱ ጥንቅራችን ዝርዝሩን ያደርሳል። ለኢትዮጵያ መንግስት ታላቅ የምስራች ሆኖለታል። ለዓመታት ፈታኝ የሆነበት የቢሊዮን ዶላር የቦንድ ብድር መልክ እየያዘለት መሄድ ጀምሯል። ከዚሁ ጋር በተያያዘም የኢትዮጵያ የዩሮ ቦንድ ዋጋ ሰሞኑን በለንደን የአክሲዮን ገበያ ጭማሪ ያሳየ መሆኑን በብሉምበርግ እና ሮይተርስ በኩል የወጡት መረጃዎች አመላክተዋል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ዕለታዊ መረጃ አለ። 87 ሰዎች ላይ ሞትና ጉዳት ያስከተለ አሰቃቂ አደጋ በአፋር ክልል ሰመራ ከተማ ተፈጥሯል። 22 ሰዎች መሞታቸው ሲረጋገጥ ከሀገር ለመውጣት ለመሰደድ በአንድ መኪና ውስጥ ታጭቀው የነበሩ ዜጎች መሆናቸው ተነግሯል። እጅግ አሳዛኙን አደጋ የተመለከተውን መረጃ አካተናል። የአሜሪካው የስለላ ድርጅት ሲአይኤ ቬኔዙዌላን ማን መምራት እንዳለበት መምረጡ ተሰምቷል። ቬኔዙዌላ በማን ትመራለች በሚለው ጉዳይ አጠር ያለ መረጃ እናደርሳለን። የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ የባንክ አካውንት መታገዱ ተሰማ። ማዱሮ በስዊዝ ባንክ ያለው አካውንታቸው ነው መታገድ የተገለጸው። ማዱሮና አጋሮቻቸው በተለያዩ አካውንቶች እስከ $500 ቢሊዮን መመዝበራቸው እንደማይቀር ሌላ መረጃ አመልክቷል። አጠር ያለ ዘገባ ይዘናል። እንዲሁም በማዱሮ ከስልጣን መውረድ $436,000 በቁማር ስለበላ አንድ ግለሰብ አስገራሚ መረጃ አክለናል። በፈረንሳይ ግዙፍ ከተባሉ ሱፐርማርኬቶች መካከል አንዱ የሆነው ታዋቂው ካርፉር ሱፐርማርኬት በሚድሮክ ኩዊን ሱፐርማርኬት አማካይነት ወደ ኢትዮጵያ ሊገባ መሆኑን የሚያመለክት አንድ መረጃ በዛሬው ዕለት ወጥቷል። እኛም በጥንቅራችን አካተን ከያዝናቸው ዕለታዊ መረጃዎቻችን መካከል አንዱ አድርገነዋል። አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ከተበላሸ ዋጋ የለውም። ጠቅላይ ሚኒስትር አብይ አህመድ የገናን በዓል አስመልክተው ባስተላለፉት የእንኳን አደረሳችሁ መልካም ምኞት ወቅታዊ ጉዳዮችን በማያያዝ መልእክት አስተላልፈዋል። ትላንት የቱንም ያህል ታላቅ ታሪክ ቢኖረንም ዛሬያችን ከተበላሸ ዋጋ የለውም ሲሉ ጠቅላይ ሚኒስትሩ አመልክተዋል። ጠቅላይ ሚኒስትር አብይ አህመድ ለ2018 ዓ.ም የገና በዓል ባስተላለፉት የእንኳን አደረሳችሁ መልእክት የአገሪቱን ታሪካዊ ታላቅነት ለመመለስ የዛሬው ትውልድ በትጋት መስራት እንዳለበት አሳስበዋል። ጠቅላይ ሚኒስትሩ በመልእክታቸው የኢየሱስ ክርስቶስ ልደት ትላንትን የዋጀና ነገን የታደገ መሆኑን በመጥቀስ ይህ በዓል ለኢትዮጵያውያን የለውጥ ብርሃንና የመሻገር ተስፋ ምልክት እንደሆነ ገልጸዋል። ኢትዮጵያ የታላላቅ ስልጣኔዎችና መንግስታት ሀገር ብትሆንም ይህ የትላንት ታሪክ ዛሬ ካለንበት ድህነት ሊያወጣን አይችልም ያሉት ጠቅላይ ሚኒስትሩ ትላንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው ሲሉ የዛሬን ስራ ወሳኝነት አጽንኦት ሰጥተዋል። አክለውም የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ነው፣ ማንም ሊያስቆመው አይችልም ያሉት አብይ አሁን ያለው ትውልድ የችግሩን ጥልቀት የተረዳና የመፍትሄውን መንገድ የጨበጠ መሆኑን ተናግረዋል። ጠቅላይ ሚኒስትሩ አያይዘውም አንዳንድ አካላት የሀገሪቱን ነገ ለማበላሸት በክፋት ቢነሱም መንግስት ግን ነገን በሚዋጁ ስራዎች ተጠምዶ እንደሚገኝ አስታውቀዋል። ሁሉም ኢትዮጵያዊ ትላንትን በዛሬ ስራው ዋጋ እያሰጠ ነገን ደግሞ በዛሬው ስራው አሳምሮ እንዲገነባ ጥሪ አቅርበዋል። የኢትዮጵያ ነገ ሲሰራ ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩ ናቸው። ቪክተር ሂጎ ጊዜው የደረሰን ሀሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ነው፣ ማንም ሊያስቆም አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሀሳብ ነው፣ ሊገታው የሚችል ምንም ኃይል የለም ሲሉ ጠቅላይ ሚኒስትር አብይ አመልክተዋል። በመልእክታቸው መጨረሻም እኛ ዛሬ ቆምነው በትላንትና በነገ መካከል ነው። ትላንትን በዛሬ ስራችን ዋጋ እንዲያገኝ እናደርገዋለን፣ ነገን ደግሞ በዛሬው ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን ሲሉ ጠቅላይ ሚኒስትሩ አጽንኦት ሰጥተዋል።
በቀጣይ መረጃ እስራኤል ወደ ቀይ ባህር ተጠጋች። እስራኤል አምርራ ገብታበታለች። ለሶማሌላንድ ሀገራዊ እውቅናን ሰጠች በሚል ባለፉት 2 ሳምንታት ከባድ ዓለም አቀፉ ግዘት የተከተላት እስራኤል ሀገራዊ እውቅናዬን ጨርሻለሁ፣ ከዚህ በኋላ ቀጣዩ ስራ የሚሆነው ከሶማሌላንድ ጋር ያለኝን ሀገራዊ ግንኙነት ማጠናከር ነው በሚል የውጭ ጉዳይ ሚኒስትሯን ወደ ሶማሌላንድ ልካለች። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ሃርጌሳ በመግባት ከሶማሌላንድ ባለስልጣናት ጋር ቁጭ ብለው የመከሩ መሆኑን የቢቢሲና የሮይተርስ ዘገባዎች አመልክተዋል። ቀይ ባህርን ከሚጋሩት መካከል አንዷ የሆነችው ሶማሌላንድ እስራኤልን ወደ ቀይ ባህር እየሳበች ትገኛለች። ጌዲዮን ሳር ሶማሌላንድ ሃርጌሳ የገቡት በርከት ያሉ በስም ያልተጠቀሱ ባለስልጣናት ያሉበትን የልዑካን ቡድን እየመሩ ነው። እንደ ዘገባዎቹ ከሆነ የውጭ ጉዳይ ሚኒስትር ጌዲዮን ሳር ከሶማሌላንድ ፕሬዝዳንት አብዲረህማን አብዱላሂ ጋር ተወያይተዋል። የቱርኩን አናዶሎ የዜና ወኪል ጨምሮ ሌሎች ባሰራጯቸው ዘገባዎቻቸው የውጭ ጉዳይ ሚኒስትሩን ጌዲዮን ሳርን እና የሶማሌላንዱን ፕሬዝዳንት አብዱረህማን አብዱላሂን ውይይት ተከትሎም ሁለቱም የጋራ ጋዜጣዊ መግለጫዎች የሚኖራቸው ይሆናል። የእስራኤልን የሶማሌላንድ ሀገራዊ እውቅና ተከትሎ ለቀናት የተከታተሉት ውግዘቶች ከውግዘት የሚያልፍ ሆኖ አልታዩም። በሶማሌላንድ ግዙፍ ወታደራዊ ቤዝን እየገነባች እንደሆነ የሚነገርላት እስራኤል የሶማሌላንድን ጉዳይ ጠበቅ አድርጋ የያዘችው መሆኗን እያሳየች ነው። ከቀይ ባህርና ከየመን ሁቲ ታጣቂዎች ግንኙነት ጋር በተያያዘ ስጋት ውስጥ የቆየችው እስራኤል አሁን ሶማሌላንድን በመያዟ የኢራን መርከቦች ወደ የመን የሚያልፉበትን መስመር የምትቆጣጠርበትን እድል አስፍታለች። እስራኤል ከሶማሌላንድ ጋር የጀመረችው ወታደራዊ ግንኙነት በተለያዩ ሚዲያዎች እየተዘገበ ቢሆንም እስካሁን ባለው ሁኔታ በዚሁ ዙሪያ በእስራኤል በኩል የተባለ ነገር የለም። ሶማሌላንድ የሚባለው ነገር ፈጽሞ ሐሰት ነው ስትል ባለፈው ሳምንት ያስተባበለች መሆኑ የሚታወስ ነው። በሌላ ተያያዥ ዜና ከሶማሌላንድ የእውቅና ጉዳይ ጋር በተያያዘ ሶማሌላንድና ጅቡቲ ዲፕሎማሲያዊ ውዝግብ ውስጥ መግባታቸውን ተከትሎ የሶማሌላንድ መንግስት የጅቡቲ አየር መንገድን የበረራ ፍቃድ ሰርዟል። የጅቡቲ አየር መንገድ በሳምንት 4 በረራዎችን ወደ ሃርጌሳ በማድረግ ላይ ነበር። በሁለቱ ወገኖች ዲፕሎማሲያዊ ውዝግብ የተነሳ ሶማሌላንድ ጅቡቲ የሚገኘው አምባሳደሯን ከሳምንት በፊት የጠራች ሲሆን ጅቡቲም ሃርጌሳ የሚገኘውን የዲፕሎማሲ ጽሕፈት ቤቷን ዘግታለች። በቀጣይ ርዕሳችን በሸፈተው ጦር የጀነራሎቹ የድንበር ስብሰባ። የኤርትራው ጦር አልዋጋም ባለበት ጀነራሎቹ በጥብቅ መክረዋል። ምክክሩ በኢትዮጵያ ድንበር አቅራቢያ የተካሄደ ነው። ሱዳን ኒውስ ባስነበበው አዲስ ዘገባ መሰረት 5ቱ የጦር ኃይሎች አልዋጋም ባሉበት በምስራቅ ሱዳን የብሔራዊ ጦር ምክትል አዛዥ በአፋጣኝ አምርተዋል። ከፍተኛ ወታደራዊ አዛዦች በተገኙበት የተመከረ ሲሆን ምክክሩ የተካሄደው በምስራቅ ሱዳን ከኢትዮ ሱዳን ድንበር በቅርብ ርቀት ላይ መሆኑን ዘገባው ጠቁሟል። የጀነራል አልቡርሃን ምክትል ጀነራል ሸምሰዲን ካባሺ ውጥረቱ ባየለበት ወደ ድንበር አካባቢው በማቅናት መክረዋል። በስብሰባው የሱዳን ሉዓላዊነት ምክር ቤት አባልና ምክትል ዋና አዛዥ ሌተናል ጀነራል ሸምሰዲን ካባሺን ጨምሮ የጀነራል መረጃ አገልግሎት ምክትል ዳይሬክተርና የመከላከያ ኢንዱስትሪዎች ስርዓት ምክትል ዳይሬክተርን ጨምሮ ከፍተኛ ወታደራዊ አዛዦች መገኘታቸውን ዘገባው ገልጿል። ይህ ምክክር የተካሄደው በዚሁ ምስራቅ ሱዳን የሚንቀሳቀሱና በኤርትራ ስልጣን የወሰዱ 5 ወታደራዊ ኃይሎች ከጀነራል አልቡርሃን ጎን ተሰልፈው ላለመዋጋት መወሰናቸው ከተሰማ በኋላ ነው። 5ቱ የጦር ኃይሎች የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀርማይካ ክልል ውስጥ የሚገኝ ብሔራዊ ፍትህና የልማት ንቅናቄና የአልቤጃ ኮንፈረንስ በኤርትራ ውስጥ ሉኪፕ ክልል ውስጥ የሚገኙ፣ በሌላ በኩል ደግሞ የምስራቅ ሱዳን የነጻነት ንቅናቄ በካላላ ከተማ ሰፍሮ የሚገኝ መሆናቸውን ባለፈው ሳምንት ይፋ የሆኑ ተከታታይ ዘገባዎች አመልክተዋል። አልዋጋም ያሉት የጦር ኃይሎች በቅርቡም በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ሲንቀሳቀሱ መቆየታቸውን የተገለጸው። ይሁንና ለዚህ የተዘጋጁት 5ቱ ኃይሎች ለአልቡርሃን ተሰልፈው ከፈጥኖ ደራሽ ኃይሉ ጋር ከመዋጋት ይልቅ ገለልተኝነት መምረጣቸው ተዘግቧል። በተለይም ጦሩ አልዋጋም ያሉት ጀነራል አልቡርሃን በምስራቅ ድንበር በኩል ኢትዮጵያ ላይ ያነጣጠረ ማስጠንቀቂያ ከሰጡ በኋላ ነው። የሱዳን ጦር አለቃ የሆኑት ጀነራል አብዱልፈታህ አልቡርሃን ባለፈው ሳምንት ኢትዮጵያን ጨምሮ ለጎረቤት ሀገራት ጥብቅ ማስጠንቀቂያ መስጠታቸው የሚታወስ ነው። ጀነራል አብዱልፈታህ አልቡርሃን ጎረቤቶቻችን ድንበራችንን የመከላከል መብትና አቋም እንዳለ ሊረዱ ይገባል ሲሉ ነው የተደመጡት። አልቡርሃን ይህንን ያሉት ከሰሞኑ ከኢትዮጵያ ድንበር በመነሳት የፈጥኖ ደራሽ ኃይሎች በድንበሯ የብሉ ናይል ግዛት በኩል መጠነ ሰፊ ጥቃት ለማድረስ እየተዘጋጁ መሆኑን የሱዳን ጦር አመራሮች ክስ ካሰሙ በኋላ ነው። ይህ መካሰስ ባለበት በትላንትናው ዕለትም የሱዳን ብሔራዊ ጦር ወደ ምስራቅ ሱዳን ክልል በማቅናት በዝግ ስብሰባ የተቀመጡ ሲሆን ስብሰባው በኤርትራ የሰለጠነ የጦር ኃይሎች አልዋጋም ባሉበትና የሱዳን ጦር የኢትዮጵያን ድንበር አካባቢ በስጋትነት ከገለጸ በኋላ ነው። ወደ ቀጣይ መረጃ አለፍ። የኢትዮጵያ መንግስት እፎይታ ተሰጠው። ለኢትዮጵያ መንግስት እጅግ ፈታኝ የነበረው የ$1 ቢሊዮን ቦንድ ብድር በተወሰነ ደረጃ መልክ እየያዘ መሆኑ ታወቀ። የግል አበዳሪዎቹ የብድር መክፈያው ጊዜ ስላለፈ መንግስት ክፍያውን ከወለዱ መክፈል መጀመር አለበት በማለት አጥብቀው መያዛቸው ለመንግስት ከባድ ፈተና ደቅኖ የነበረ መሆኑ የሚታወስ ነው።
በዚህም በመንግስት በኩል በክፍያው ዙሪያ ከአበዳሪዎቹ ጋር መደራደር አለብኝ በማለት ሲያቀርብ የነበረው ሐሳብ በአበዳሪዎቹ በኩል ተቀባይነት አጥቶም ቆይቷል። ሆኖም ሰሞኑን ሮይተርስ የዜና ወኪልና ብሉምበርግ ባሰራጯቸው ዘገባዎች መሰረት የኢትዮጵያ መንግስት ዩሮ ቦንዱን መልሶ ለማዋቀር ከቦንዱ ያዥ ኢንቨስተሮች ኮሚቴ ጋር በመርህ ደረጃ መግባባት ላይ ደርሷል። ስምምነቱ ላይ መደረሱ የታወቀው ባለፈው ሳምንት ነው። በዚሁ መሰረትም ስምምነቱን ተከትሎ ዓለም አቀፍ ኢንቨስተሮች የያዙት የኢትዮጵያ የ1 ቢሊዮን ዶላር ዩሮ ቦንድ ዋጋ ሰሞኑን በለንደን የአክሲዮን ገበያ ላይ በአሜሪካ ዶላር የ3 ሳንቲም ጭማሪ ማሳየቱን የብሉምበርግ ዘገባ አመላክቷል። የዩሮ ቦንድ ዋጋ መጨመር ኢንቨስተሮች ለቦንዱ ከፍተኛ ፍላጎት ማሳየታቸውንና በአንጻሩ ኢትዮጵያ ለቦንዱ የምትከፍለው ወለድ መቀነሱን ያመለክታልም ተብሏል። መንግስት የዩሮ ቦንዱን 45 በመቶ የያዙ ኢንቨስተሮችን ከወከለው ኮሚቴ ጋር ስምምነት የደረሰው ቦንድ ያዦቹ በዩሮ ቦንድ ዋጋ ላይ 15 በመቶ ቅናሽ እንዲያደርጉ ባቀረበው ሐሳብ መሰረት መሆኑን ዘገባው ጠቅሷል። ዓለም አቀፉ የገንዘብ ድርጅት የኢትዮጵያ መንግስትና የዩሮ ቦንድ ያዥ ኢንቨስተሮች ኮሚቴ ስምምነት ተቋሙ ለኢትዮጵያ ከፈቀደው የ3.6 ቢሊዮን ዶላር ብድር ዓላማ ጋር የሚጣጣም መሆን አለመሆኑን በቀጣዮቹ ቀናት አጠናዋለሁ ማለቱን የዘገበው ደግሞ ሮይተርስ ነው። በቀጣይ መረጃ በአፋር ሰመራ እጅግ አሰቃቂ የመኪና አደጋ። በአፋር ክልል ሰመራ ከተማ በደረሰ አሰቃቂ የትራፊክ አደጋ የ22 ዜጎች ሕይወት ማለፉ ተገለጸ። አስከፊው አደጋ የደረሰው በዛሬው ዕለት ንጋት ላይ ሲሆን በአደጋው የ22 ሰዎች ሕይወት ማለፉንና ከ30 ሰዎች በላይ ከባድ የአካል ጉዳት እንደደረሰባቸው የክልሉ ኮሚኒኬሽን ቢሮ አረጋግጧል። አደጋ የተከሰተው ንጋት 11 ሰዓት አካባቢ ሲሆን በህገወጥ ደላላዎች ተታለው ወደ ውጭ ሀገራት ለመሻገር የተሰባሰቡ ዜጎችን አጭቆ ሲጓዝ የነበረ ተሳቢ ተሽከርካሪ በሰመራ ከተማ አደባባይ ላይ በመገልበጡ ነው የበርካቶች ሕይወት ሊጠፋ የቻለው። የአፋር ክልል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ቢኢዶ ስለ አደጋው በሰጡት መግለጫ እስካሁን የ22 ሰዎች ሕይወት ማለፉን አረጋግጦ የሟቾች ቁጥርም ከጉዳቱ ስፋት አንጻር ሊጨምር እንደሚችል ስጋታቸውን ገልጸዋል። እንደ ኃላፊው ማብራሪያ በአደጋው በ30 ሰዎች ላይ ከባድ የአካል ጉዳት የደረሰ ሲሆን በ35 ሰዎች ላይ ቀላል የአካል ጉዳት ደርሶባቸው በአጠቃላይ 65 ተጎጂዎች በዱብቲ ሪፈራል ሆስፒታል የሕክምና ክትትል እየተደረገላቸው ይገኛል። በርካቶቹን አጭቆ ሲጓዝ የነበረውን መኪና ያሽከረክር የነበረው ሾፌር መያዙን የአፋር ክልል ፖሊስ ጠቅላይ መምሪያ መረጃም አመልክቷል። አሽከርካሪው አደጋው ከተከሰተ በኋላ አምልጦ የነበረ ቢሆንም ፖሊስ ከሌሎች የጸጥታ አካላትና ከህብረተሰቡ ጋር ባደረገው ክትትል በቁጥጥር ስር ውሎ ምርመራው በመጣራት ላይ እንደሚገኝ ገልጿል። የአደጋው መንስኤ ከልክ በላይ ፍጥነትና የመሪን አጠቃቀም ችግር ስለመሆኑ መረጃው አክሏል። በዚህ አሰቃቂ አደጋ በአጠቃላይ በ87 ሰዎች ላይ ሞትና ጉዳት መድረሱን አረጋግጧል። አደጋው እንደተከሰተ የሰመራ ከተማ ነዋሪዎች፣ የጸጥታ አካላትና የጤና ባለሙያዎች ተጎጂዎችን ወደ ሕክምና ተቋም ለማድረስ የተቀናጀ ርብርብ መደረጉን የተገለጸው የክልሉ መንግስት ለሟች ቤተሰቦች መጽናናትን እየተመኘ ጉዳት የደረሰባቸው ወገኖች አስፈላጊውን ድጋፍ እንዲያገኙ ክትትል እያደረገ እንደሚገኝ አስታውቋል። በቀጣይ ርዕስ ሲአይኤ በቬንዙዌላ ጥብቅ ውሳኔ። የአሜሪካ የስለላ ድርጅት ሲአይኤ ቬንዙዌላን ማን መምራት እንዳለበት መምረጡ ተሰምቷል። ሮይተርስ የዜና ወኪል እንደዘገበው የሲአይኤ ሚስጥራዊ ግምገማ እንዳመላከተው የቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝን ጨምሮ ከፍተኛ የማዱሮ ታማኞች ማዱሮ ስልጣናቸውን ካጡ በኋላ መረጋጋትን ለማስጠበቅ የተሻሉ ናቸው ሲል ለትራምፕ ሀሳብ በሲአይኤ ቀርቦ ነበር ብሏል። የዜና ኤጀንሲ ሁለት ምንጮችን ጠቅሶ እንደገለጸው ትራምፕ በሪፖርቱ ላይ ገለጻ ተደርጎላቸዋል። እናም በጥቂቱ ከከፍተኛ የብሔራዊ ደህንነት ቡድናቸው ጋር ተስማምተዋል። በግምገማው ትራምፕ የተቃዋሚ መሪ የሆነችውን ማሪያ ኮሪና ማቻዶን ሳይሆን ሮድሪጌዝን ለመደገፍ የወሰኑበት አንዱ ምክንያት መሆኑን ምንጮቹ ተናግረዋል። ዋይት ሀውስ ይህንኑ ሪፖርት ለማረጋገጥ ግን ፍቃደኛ አልሆነም። ኒኮላስ ማዱሮ ታፍነው ቢወሰዱም አሁንም የቬንዙዌላ ፕሬዚዳንት ነኝ በማለት በአደንዛዥ ዕፅ ክስ ጥፋተኛ አይደለውም ሲሉ ለመጀመሪያ ጊዜ በትላንትናው ለፍርድ ቤት ሲቀርቡ ተናግረዋል። የማዱሮ ባለቤት ሲሊያ ፍሎሬስ በተመሳሳይ ችሎት ጥፋተኛ አይደለውም በማለት ክሱን ክደዋል። የፍሎሬስ ጠበቃ ማርክ ዶኔሊ በጠለፋ ወቅት ከፍተኛ ጉዳት ቀዳማዊት እመቤቷ ላይ እንደደረሰባት ተናግረዋል። ይህ በእንዲህ እንዳለ የቬንዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት የሀገሪቱ ጊዜያዊ መሪ እንዲሆን ወስኗል። ትራምፕ እንዳሉት ዴልሲ አሜሪካ ለሚያስፈልጋት ነገር በሙሉ ድጋፍ ለመስጠት ፈቃደኛ ናቸው። ነገር ግን ዴልሲ ከሹመታቸው በኋላ በሀገሪቱ ቴሌቪዥን ቀርበው ባሰሙት ንግግር በአሜሪካ ቁጥጥር ስር የዋሉት ኒኮላስ ማዱሮ የቬንዙዌላ ብቸኛው ፕሬዝዳንት ናቸው ሲሉ ተናግረዋል። ትራምፕ የቬንዙዌላ የወደፊት ፕሬዝዳንት ሆነው ይመረጣሉ ተብሎ የሚጠበቁት የኖቤል የሰላም ሽልማት አሸናፊዋ ማሪና ኮሪና ማቻዶ ሀገሪቱን ለመምራት ድጋፍም የላትም፣ ክብርም አይሰጣትም ብለዋል። ማቻዶ የተቃዋሚ ፓርቲያቸው አባል የሆኑት ኤድመንዶ ጎንዛሌዝ ስልጣን መያዝ አለባቸው ብለዋል። በ2024 በቬንዙዌላ በተደረገው ምርጫ ማዱሮ አሸናፊ ተደርገው ቢሰየሙም የተቃዋሚ ፓርቲ ያሰባሰበው ድምፅ ጎንዛሌዝ በሰፊ ልዩነት እንዳሸነፉ ያሳያል። ወደ ቀጣይ መረጃ አለፍን።
ስዊዝ ባንክ የኒኮላስ ማዱሮን የባንክ ሂሳብ አገደ። ከሰሞኑ በወታደራዊ ዘመቻና በኃይል ተይዘው ወደ አሜሪካ የተወሰዱትና በኒውዮርክ ታስረው የሚገኙት የቀድሞ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ የባንክ አካውንት መታገዱ ተሰማ። ዓለም አቀፉ ስዊዝ ባንክ ከኒኮላስ ማዱሮ ጋር የተያዙ ማናቸውም የገንዘብና ሀብት ምንጮች እንዳይዘዋወሩ ማገዱን የገለጸው ስዊዝ ባንክ በተለምዶ እንደሚታወቀው በተለየ ሀብት ለውጭ ደንበኞች የሀገርን ሀብት መዝብረው ለግልና ቤተሰብ ጥቅም ለሚያካብቱ አምባገነን መሪዎች ተመራጭ የሆነ የዓለማችን ታማኙና ሚስጥራዊ ተቋም ነው። የስዊዘርላንድ ፌዴራል ካውንስል የቬንዙዌላው ፕሬዝዳንት ማዱሮ በአሜሪካ መንግስት ቁጥጥር ስር ከዋሉ በኋላ ግን በግል ስማቸው ተያይዞ የሚወጣን ገንዘብ ዝውውር አግጃለሁ ሲል ነው ፈጠን ብሎ ያሳወቀው። ማዱሮ በስዊዝ ባንክ የግል አካውንት እንዳለው ማረጋገጣቸውን የስዊዝ ባለስልጣናት የገለጹ ሲሆን ክሱና ቅርብ አጋሮቹ ሂሳብ በባንኩ ያንቀሳቅሳሉ ነው የተባለው። ምን ያህል ገንዘብ መዝብረዋል ለሚለው ግልጽ አሃዝ ባይሰጥም የቬንዙዌላ መንግስት ከሀገሪቱ ፈንድ ላይ ከ300 ቢሊዮን እስከ 500 ቢሊዮን እንደተመዘበረ ቀደም ብሎ የወጡ ጥናቶች ይጠቁማሉ። የስዊዘርላንድ ፌዴራል ካውንስል ውሳኔውን ያሳለፈው የሀገሪቱ ተቋም ሲሆን ይህ ውሳኔ የተወሰነው ከሀገሪቱ በህገወጥ መንገድ ሊወጣ የሚችልን አንጡራ ሀብት ለመከላከል ሲባል መሆኑ ተገልጿል። በዚህም መሰረት በማዱሮ ስም ከስዊዘርላንድ ሊወጣ የሚችልን ገንዘብ መከላከል ያስችላልም ነው የተባለው። ያም ሆኖ ግን የተላለፈው የባንክ ሂሳብ እገዳ አሁን ባለው የድህረ ማዱሮ መንግስት የዕለት ተዕለት የሥራ እንቅስቃሴዎች ላይ የሚፈጥረው ተጽዕኖ የለም ሲል ካውንስሉ ገልጿል። እናም በቀጣይ የሚደረጉ የህግ ሂደቶች ከቬንዙዌላ የሚወጡ የገንዘብና ሌላ የሀብት እንቅስቃሴዎች ህገ ወጥ ናቸው ወይስ የቬንዙዌላ ህዝብን በሚጠቅም መልኩ የተደረጉ የገንዘብ ዝውውሮች የሚለውን ስዊዘርላንድ በጥንቃቄ እንደምትመረምርም መረጃው አመልክቷል። በተያያዘ መረጃ በማዱሮ እስር የከበረው ሰው እያነጋገረ ነው። ማዱሮ ከመታሰራቸው በፊት የቬንዙዌላው ፕሬዝዳንት ከስልጣን ይወርዳሉ ብሎ ቁማር የተጫወተ አንድ ግለሰብ $436,000 ማሸነፉ ግርምት ፈጥሯል። ጉዳዩን የሰሙ ግለሰቡ ምናልባትም የውስጥ መረጃ ይኖረው ይሆናል ሲሉ ጥርጣሬያቸውን ገልጸዋል። ሆኖም በማዱሮ ስር ቁማር በልቶ የከበረው ግለሰብ ፖሊማርኬት በተሰኘው በክሪፕቶ የሚሰራው የቁማር ድርጅት ውርርድ ላይ ነው ቀደም ብሎ የተወራረደው። ኒኮላስ ማዱሮ በአውሮፓውያኑ ጥር ወር መጨረሻ ከስልጣን ይወርዳሉ ወይስ አይወርዱም የሚል ቁማር የውርርድ ቁማር የነበረ ሲሆን ግለሰቡ ይወርዳሉ ብሎ ተጫውቶ ሰምሮለታል። ቅዳሜ ንጋት ፕሬዝዳንት ዶናልድ ትራምፕ የቬንዙዌላው መሪ በቁጥጥር ስር መዋላቸውን ይፋ ከማድረጋቸው በፊት በርካታ ሰዎች በድረገጹ ሲቆምሩ እንደነበር ታይቷል። ባለፈው ወር የቁማር መጫወቻ መድረኩን የተቀላቀለ አንድ ግለሰብ በቬንዙዌላ ጉዳይ $32,537 መድቦ $436,000 ማሸነፉን የታወቀው። ቁማሩን የተጫወተው ግለሰብ ማንነት ግን እስካሁን ይፋ አልሆነም። የፖሊማርኬት መረጃ እንደሚያሳየው ባለፈው አርብ ማዱሮ ከስልጣን ይወርዳሉ የሚለው ቁማር 6.5% ዕድል ብቻ ነበረው። ነገር ግን አርብ እኩለ ሌሊት ገደማ ይህ ቁጥር ወደ 11% ያደገ ሲሆን ቅዳሜ ሊነጋጋ ሲል ደግሞ ቁጥሩ ላይ ወደ ላይ ሲመነደግ ተስተውሏል። መረጃ የቢቢሲ ነው። በቀጣይ ርዕስ ግዙፉ ዓለም አቀፍ ሱፐርማርኬት የኢትዮጵያን ገበያ ሊቀላቀል ነው። በኢትዮጵያ ካሉት ግዙፍ ሱፐርማርኬቶች መካከል አንዱ የሆነውና በሚድሮክ ስር የሚተዳደረው ኩዊንስ ሱፐርማርኬት ወደ ፈረንሳዩ ካርፉር ሱፐርማርኬት ሊጠቃለል መሆኑ ታወቀ። ከዚሁ ጋር በተያያዘም በፈረንሳይ ታዋቂ ከሆኑ ሱፐርማርኬቶች መካከል አንዱ የሆነው ካርፉር ሱፐርማርኬት በኩዊንስ ሱፐርማርኬት አማካኝነት ወደ ኢትዮጵያ የሚገባ መሆኑን የቢቢሲ የአማርኛው ድረገጽና ሌሎች ዘገባዎች አመላክተዋል። በዚሁ መሰረትም እንደ ቢቢሲ ዘገባ ከሆነ ግዙፉ ዓለም አቀፍ የሱፐርማርኬት ኩባንያ ካርፉር ለመጀመሪያ ጊዜ ወደ ኢትዮጵያ ለመግባት የሚያስችለውን ስምምነት ከሚድሮክ ኢንቨስትመንት ግሩፕ ጋር ፈጽሟል። እንደ ዘገባው ከሆነ በሁለቱ ተቋማት ስምምነት መሰረት በሚድሮክ የሚተዳደሩት የኩዊንስ ሱፐርማርኬት ቅርንጫፎች በሙሉ ስያሜያቸውና የንግድ ምልክታቸውን ወደ ካርፉር የሚቀይሩ ይሆናል። ግዙፉ የፈረንሳዩ ካርፉር ሱፐርማርኬት በዓለም ዙሪያ ከ12000 በላይ መደብሮች ያሉት መሆኑ ታውቋል። እንደ ቢቢሲ ዘገባ ከሆነ ድርጅቱ ወደ ኢትዮጵያ መግባት የሚያስችለውን ስምምነት መፈጸሙን ያስታወቀው ባለፈው ሰኞ ታህሳስ 17 2018 ዓ.ም ምሽት ባወጣው መግለጫ ነው።